ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ደህና ነኝ። እኔ በቃ ከነዚህ ሰዎች ጋር አልፋታ ብያለሁኝ። ምክንያቱም የሚያደርጉት ነገር በጣም የሚያናድድ፣ በጣም የሚያስጠላ፣ በቃ ምንም ስለ ራስ ክብር፣ ስለ ቤተሰብ ክብር፣ ስለ ምንም ነገር የማያስጨንቃቸው ገንዘብና ገንዘብ ብቻ የሚያሳስባቸው እነዚህ ሴቶች፣ ሁለቱ ሴቶች በጣም በጣም ከሚባለው በላይ በተለይ ደግሞ ሄርሜላ። ምክንያቱም ሩታ ያው ልጅ ያለ በመሀላቸው የምትለው ነገር ትክክል ነው። ልጅ እናትና አባት አብሮ ሲያሳድግ ቢበላም ባይበላም በትንፋሽ ብቻ ደስተኛ ሆኖ ይኖራል። በእናት አባት እንትን ማለት ነው አብሮ በመኖር ከባድ ነው። የምትለው ነገር ትክክል ነው። ከዚህ በፊት እርጉዝ ሆና ብዙ ነገር ደርሶባታል። ከዛ በፊትም ብዙ ነገር ደርሶባታል። ግን የሚገርማችሁ ነገር ግን ሩታ ነች ለዚህ ቤተሰብ ትልቅ ባለውለታ። በጣም ዘርማንዘሩ ዩቲዩበር እንዲሆን ያደረገው የሩታ ከሱ ጋር መገናኘት ነው። ሄርሜላ በቃ ከሷ ጋር በተጣላ ሰዓት ነው መታ በቃ አይዞህ ምናምን ነገር በቃ አይደለም እንትን ያለችው እንጂ ሩታ የከፈለችውን ውለታ ማንም ሰው አልከፈለም። ቤተሰቡ እውነቴን ነው ያጠፋችው እንዳጠፋች እንዳለ ሆኖ ታውቆ ይታወቃል። ግን ያጠፋችበት ምክንያት ምንድነው? እሱ ስላጠፋ ነው እንጂ ሩታ እኮ በስማም አልቅሳ እኮ አይተው ማጠገበው ልጅ ነበር። ግን እድሉ ምን እንደሆነ አላውቅም። ስንት ቆንጆ፣ ስንት ሸበላ፣ ስንት ውብ ልጆች እያሉ እሱ ምን እንደሆነ አላውቅም። እነዚህ ሴቶች ሊሞቱበት ነው። የሚገርም ነው። ሄርሜላ አንቺን የመሰለ ቆንጆ ውብ ልጅ ምንድነው እንደዚህ የድስታፍ አፉ ራሱ የራስ ሰው አፍ ነው የሚያክለው። ለእውነት እንደው ስድብ እንደው መሳደብ ባያስፈልግም በጣም ያስጠላል የሚያደርጋቸው አክቶች። እቺ ሴት እኮ ወልዳለች እኮ 9 ወር ተሸከማ እኮ ጡቷን አጥብታ እያሳደገችልህ ነው። ወንድ ልጅ ያው መከታህን ነገ ከጎን ጋሻ የሚሆንም ደጋፊ ነው እኮ ነው እንትን ያልከው። የልጅህነት ብታጠፋ እንኳን በይቅርታ ማለፍ ሲገባ ገና ምርጫ ውስጥ ሲያስጠላ በጣም ይደብራል። እውነቴን ነው የምላችሁ፣ በእውነት በጣም ይደብራል። አለችህ እኮ በቃ እኔ ለልጄ ስል ነው ይቅርታ የምጠይቅህ አለችህ እኮ በቃ ይሄ ነው እናትነት። እናትነት በሩታ ላይ እየታየ ነው። ምንም ትበድልክ፣ ምንም ታጥፋ፣ ይሄ ቃል ለሁሉ ነገር መካሻ ነው እንዴ። በምን ደረጃ ነው አንተ ልጅህንም እንትን የማትለው? አንተ እኮ እኔ አብሬያት ስሆን ትንሽ ቆይታ ሻንጣ ይዛ ትወጣለች። ከምታረጋቸው አክቶች ነው። ባለጌ ነሃ፣ ክብር የለህማ። ገብቶሃል? አንተ አፍቅራት ምን ነው ለፍቅር እንደዛ እንዴት ነው ያበድከው? ፍቅር እኮ ከፉፉ ጋር ስላረገዘች እኮ ነው የተውካት። በዛ ምክንያት እኮ ነው የተራራቃችሁት እንጂ ፍቅር ፍሬንድህ ነበረች አይደለም እንዴ? እንዴት ነበር የምትንከባከባት? እንዴት ነበር የምትሆንላት? ለሩታ እኮ ምንም አይነት ክብር የለህም። ለምን? እወድሃለሁ ብላ ስለመጣች መጀመሪያ ማለት ነው። አያችሁ፣ ሴት ልጅ መጀመሪያ እኔ ያፈቅርሃለሁ ካለች ወንድ ልጅ ባለጌ ነው። የሚረዳው በሌላ መልኩ ነው። በቃ ተፈላጊ ነው፣ አለሱ ሰው የለም ምናምን። ቀጠለች ሄርሜላማ ጭራሽ በልመና ነው። ግን ሩታ ለዚህ ቤተሰብ ባለውለታ ነች። ለእያንዳንዳችሁ ተመዛችሁ ዩቲዩበር ለሆናችሁት ለቡታጅራ ልጆች ሩታ አንድና አንድ ባለውለታ ነች። ግን ይሄን አጥፍታለች። ቡዜ ራሱ በጣም የምትገርም ሴት ነች። ትዳርን ወልዳ ይተዋለች እንዴ። ሩታ እኮ በቀደም የተናገራቻችሁ ነገር እኮ እሷ እኮ ብዙ መናገር የምትፈልግ ልጅ ነች፣ ያስታውቅባታል። እሱም ትክክለኛውን ነገር ነው የምትነግራችሁ፣ በትክክለኛ አይምሮ ካሰባችሁት ማለት ነው። ምን አይነት ሀሳብ ነው እናንተ? በቃ የራሳችሁን ጥቅም እንጂ ለዚህ ለህፃን ልጅ አላሰባችሁም። አለች እኮ እኔ ምንም የሚጎላኝ ነገር የለም፣ ግን ለልጄ እናትና አባት ሆነን ማሳደግ ነው የምንፈልገው አለች። በቃ ለልጄ ስል ነው የምጎዳው፣ ለልጄ ስል ነው እንደዚህ ዝቅ ምለው አለች። በቃ አያችሁ፣ ጎሽ ለልጇ ስትል ተወጋች ይባላል። አልገባውም። ነገ ይሄ ልጅ ምን ብላለች እኮ ነገ ይጠይቃችኋል፣ ምን መልሳላችሁ ብላለች። ትክክል። እግዚአብሔር በሞገሱ ያሳድግላት። እናት ማለት እንዲህ ነው፣ መስዋዕት መክፈል። ምንም አልፈልግም ከአንተ ግን አባትነትህን ነው ለልጄ ቅርብ ሆነ አብረህ ሆነን እናሳድግ ነው ያለችህ እኮ። ይህን እድል እኮ ማንም አያገኘውም፣ ማንም ሰው አያገኘውም። ያውም ካንተ በላይ ተከፋይ ሆና እንደ ልቧ እየመነዘረች ለማንም የሚተርፍ ብር እያላት
ምንም የማትፈልግ ሴት እስካሁንም በራሴ ነው ምንም እንትን የምለው ነገር ይብላችሁ። ያው እንደ አባት የምታደርገው ነገር ታደርጋለህ። በእርግጥ እንደ ሩታ እኮ ለእናንተ እኮ እውነቴን ነው እጣ ፈንታችሁ ነች፣ እድላችሁ ነች። ብታከብሯት ይገባል ለሁላችሁም ከሀስብ ከፈ ምንም ነገር። አዎ እናንተ እዚህ ኮመንታተሮች የምታዩት እዚህ ጋር ፊት ለፊት የሄርሜላን ነገር ነው። ሄርሜላ ምን አደረገች? በቃ አይዞ ስላለችው። ይሄ እኮ ባልና ሚስት ማንም ይጣላል፣ ግን ልጅ አለ በመሀላቸው። ስንት ፈተና አይታ ስንት መከራ አይታ ነው ከሱ ጋር ቤተሰቦቿን የተመለሽ ይቅርብሽ ሲሏት አልፈልግም ከሱ ጋር ነው ብላ ስንት ታሪክ የሰራች ልጅ እኮ ነች። ልትከበር ይገባል። ሀቅና ሀቅን ስናይ ማለት ነው። ምክንያቱም እኔ ከመጀመሪያው ጀምሮ ስለምከታተላቸው የተማረ ቤተሰብ ነው ያላት፣ የተከበረ ቤተሰብ ነው ያላት። ሀቅ ለመናገር ግን ምንድን ነው ግን እንደዚህ አንተ ገና ምርጫ ማነህ አንተ? ኧረ በስመ አብ ሁለቱ ፊት ስትቆም እኮ አንተ ይሆንክ የምታስጠላ ሰው ወንድ እኮ ነህ እንዴ! እናንተስ ምንድን ነው በዚህ ደረጃ ራሳችሁን እርክስክስ ያደረጋችሁት? እሺ ሩታስ በፊትም አፍታኝ ብላ ፈተዋለች። ለምና አስገድዳ ለምኗታል። ተይ ምናምን ብሏታል። አዎ ትክክል። ምክንያቱም ለምንድን ነው ጸባው ደስ ስለማይል፣ ባህሪው ደስ ስለማይል ባለጌ ነው። እዛም ይላል። ልክስክስ ነው እሱ እኮ በዚህ በዩቲዩብ ነው እንጂ እኮ ሌላ ምን እንትን እውቀት ኖሮ ነው? የትኛው ትምህርቱ ነው? የትኛው ዲግሪ ነው? የትኛው ማስተርሱ ነው እንደዚህ ሊያደርገው የቻለው? ለዩቲዩብ ነው በቃ። ግን እቺ ልጅ ወልዳለች፣ ነገ ልጇ ይጠይቃታል። አሁን እሷ እኮ ከራሷ ነፃ እያደረገች ነው። ልጇ አባቴን ለምን ልከላት? ይሄው አባትክ ብላ ቪዲዮ ማሳየት ትችላለች። አባትክ እንዲህ ነበር ለምናዋለች፣ ብዙ ነገር ሆናለች። እንዴ ልጇን አቅፋ መሬት ዝቅ እስከ ማለት ድረስ በጣም ባለጌ ነክ። እውነት እኔ አንተን በሆን ግን ሁሉ ነገር ትቼ የሚስተካከለውን ነገር አስተካከየ አብሬ እኖራለሁኝ። ግን ምን ዋጋ ነው? አንተ መካሪክ ብዙ ነው። በተለይ እቺ ቡዜ የምትባል ሴት በጣም የምትደብር ሴት ነች። እሷ የራሷን ትዳር አፍርሳ የሰው ትዳር ታፈርሳለች። ሰው ዋሽቶ ያስታርቃል። በቃ እቺ ልጅችም ሄርሜላ አልፈልግህም ብላለች። በቃ ተዋት፣ መተው አለብህ። እና እዚህ ሁለቱ ሴቶች በአንድ ወንድ የሚጋደሉበት ምክንያት ምንም ነገር የለም። አንድ መፍትሄ አድርጋችሁ በቃ መወሰን አለባችሁ። እንዴ በጣም ይደብራል። እንዴ ሰው ምን ይላል እንደዚህ ቪዲዮ ባየ ቁጥር እንደዚህ ለወንድ እንደዚህ ለአንድ ወንድ ያውም ይሄ ዛም ለሚዞር ወንድ የተከበረ አይደለ ወይ? ራሱን አያስከብር ወይ ሚስቶቹን አያስከብር? ጭራሽ ለምርጫ እኔ ምረጠኝ። በጣም ይደብራል። ኧረ በስመ አብ ምን አይነት ዘመን ላይ ደረስን? እንደው ተዋርዳችሁ ታዋርዱናላችሁ። እና ሩታ ይሄን ሁሉ ነገር የምታደርገው ለልጇ እንደሆነ ሊገባሽ ይገባል። ሄርሜላ አንቺ ራስሽን ፋንታ ብትፈልግ ይሻላል። ይሄ ሰው አንቺም ጋር ቢመጣ ነገር የሚያው ነው። ለሩታ ያልሆነ ለአንቺ ይሆናል እንዴ? እሷ ነች እኮ ለእሱ ምንም ቢሆን ቀን ያወጣችለት። ምንም ቢሆን እሷ ነች ወደ እነሱ ቤተሰብ ስትገባ ዩቲዩባቸው ራሱ መታየት የጀመረው። ምክንያቱም አጀማመሯ በጣም ደስ በሚል ነው፣ በፍቅር ነው። ያው ሲያስለቅሳት ምን ሲላት ኧረ ስንት ነገር አድርጓታል። አሁን እሷ ቡዜ ተነስታ ስንት ነገር አድርገሽዋል ምናምን እያለች ኑሮ ትበጠብጣለች። የራሷን ኑሮ በጥብጣ የሰው ትበጠብጣለች። እቺ ልጅ ምን ታደርግ? ለልጇ ስትል ነው የሁሉ ነገር መስዋዕት የምትከፍለው። በቃ ተናገረች እኮ እኔ ምንም ፈልግ ያለም ግን ለልጄ ስል ነው አለች። በቃ ልትረዳት ይገባል። አባትንህም መቼም አይደለህም አይባልም። ልጁ ቁርጥ አንተን ነው እንዴ። ይሄ ቀን ያልፍና ነገ መውደቅ እኮ አለ። ሁልጊዜ እንዳገኙ አይኖርም እኮ፣ ሁልጊዜ እንደተሳካ አይሆንም እኮ። ለምንድን ነው አንተ የልጅቷን ህይወት እንትን የምትለው? እሷ የልጇ ነገር ነው የሚያሳስባት። ነገስ አባቴ ቢል ምንድን ነው መልሴ ነው? ገብቶሃል? በግድ አንተ ላይ ሙጭጭ ያለች እንዳይመስልህ። በቃ ይቅርታ አድርግልኝ ለጠፋው ነገር። አንተ ያበደልከኝን ይቅር ብያለሁ። እኔም የጠፋሁትን ነገር ይቅር በለኝ። በቃ ከእንግዲህ በኋላ ልጃችን እናሳድግ አለች። በቃ አንድና አንድ ምርጫህን አስተካክለን እንትን ማለት ነው። ጊዜ ስጡኝ እንደዚህ ምናምን። ራስን እንደው ፕሮፌሰር አደረገው እኮ አንድ ዩቱበር እንጂ እኮ የትኛው ትምህርት ነው? የትኛው እውቀትህ ነው? ሴቶቹን እንደዚህ በአደባባይ እንደዚህ ማዋረድ። እነዚህ አሁን የሚሰሩት ቪዲዮ ነገ የሚያዩስ ሌሎች ልጆች ወጣቶች የሚያዩት ምን ይላሉ? ነገም የእናንተን አርአያ ነው ተከትለው የሚሄዱት። ሀገር ይበላሻል እንዴ። ቤተሰብ አለ፣ እናት አባት አለ። ምንድን ነው እንደዚህ መዋረድ በአደባባይ? ገና ምርጫ። ኧረ በስመ አብ ምን አይነት አስተሳሰብ እንደሆነ አላውቅም። ብቻ አላውቅም። እንደዚህ ምርጫ ምናምን የምትሉ ከሆነ በአደባባይ ሳይሆን በውስጥ እንትን በል። በቃ እዚህ ጋር መታችሁ ቪዲዮ ብዙ የሚያይ ሰው አለ፣ የሚከታተል ሰው አለ። የሌላውን ቤት አትበጥብጡ።
በቃ እቺ ሴት እኔ ለልጄ ስል ይቅር ብዬሃለሁ፣ ልጃችንን እናሳድግ፣ ይሄ በቂ ነው ለሁሉ ነገር። ስለዚህ ልትረዳት ይገባል እንጂ አንተ ከሷ በላይ ነው የበደልካት ለሩታ ማለት ነው። ሄርሜላ ግን የራስሽን ህይወት ብትኖር ይሻልሻል። ይሄ ሰው አያዋጣሽም ካወቅሽ